ጃል ሜዳን ወደ ውስጥ መግቢያ ወደ ሜዳው የምታስገባዋለች በር አለ አይደል? እዛ እሱን አሳያችኋለሁ። አሁን ቦታ ላይ እንግዲህ የምንመለከተው ተራራው በጣም ነው የሚያምረው፣ በጣም ነው ደስ የሚል። እንግዲህ ወደ ፈረንሳይ ኤምባሲ ይሄኛው የምንመለከተው ጥቅ ያለ 7 ደረጃ የምታስኬደው አስፋልት ነች። ሁለቱን ነው የምንመለከተው። የካቲት 12 ሆስፒታል 6 ኪሎ እየተጓዝን እንገኛለን ማለት የኢትዮጵያ ኮሪያ ዘማቾች መታሰቢያ ፓርክ ነው። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምሰነበታችሁ እንደምንካረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ በማድረግ እናንተ እንደምን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ ያልኩኝ አሁን እንግዲህ ቀጥታ ወደ ቪዲዮ ገብተናል። አሁን የምንገኝበት ቦታ ወደ አፍንጮ በር የሚያስኬደውን አስፋልት ይዘን እየሄድን እንገኛለን። ፊት ለፊት የምትመለከቱት መስጊድ ጋር ማለት ነው። እዛ ጋር ስንደርስ በጣም አሪፍ ነገር አሳያችኋለሁ። ድልድዩ እየተሰራ በነበረበት ሰዓት ወይም ደግሞ የወንዝ ልማቱ እየተሰራ ባለበት ሰዓት ነበር እየሄድን ያለነው። በጣም ነው የሚያምረው፣ በጣም ነው ደስ የሚለው። እየመጣን የነበረው ከፒያሳ ወይም ደግሞ ከጊዮርጊስ አካባቢ ጋር ነው። አሁን እንግዲህ እየተጠጋን እንገኛለን። ሁላችሁ ይሄኛው በአሁን አልቆ እንዴት እንደሚያምር ልነግራችሁ አልችልም። በቅርብ ጊዜ አሳያችኋለሁ። ይሄኛው እንደምትመለከቱት በጣም የሚያምር ደስ የሚል ይሄኛው ደግሞ ግሪን ኤሪያው እንደ መናፈሻ ነገር ሳይሆን አይቀርም። የኢትዮጵያ ኮሪያ ዘማቾች መታሰቢያ ፓርክ ነው የሚለው ፊት ለፊት ላይ የኮሪያ ዘማቾች ናቸው ማለት ነው። እንግዲህ ለነሱ የተሰየመ ፓርክ ነው። ይሄኛው ድልድይ ነው፣ አፍንጮ በር አካባቢ የሚገኘው ድልድይ ነው። አፍንጮ በር ግን ለምን ሊባል ቻለ የሚለው ነገር በጣም ይሄ ነገር ጥያቄ ያስነሳብኝ ነበር ለራሴ። እንግዲህ የሚያቅሰው ካለ ቢነግረኝ በጣም ደስ ይለኛል። በዚህ ጋር ወደ ፒያሳ ወይም ደግሞ ወደ 7 ደረጃ የምታስኬደው አስፋልት ነች አሁን የተመለከትናት። ወደ ላይ አቀበቷን እየወጣ እንገኛለን። የአዲስ አበባ ዩኒቨርሲቲ የ6 ኪሎ ዩኒቨርሲቲን በስተግራ በኩል በስተግራ በስተቀኝ ስላችሁ እንግዲህ እንዳያምታታችሁ እናንተ ባላችሁበት ሆናችሁ ግራና ቀኝ እንግዲህ እየለየን ወይም ደግሞ ምልክት አሳያችኋለሁ። በስተግራ በኩል የ6 ኪሎ ዩኒቨርሲቲ ነው እየተመለከትን የምንገኘው ማለት ነው። አሁን እንግዲህ አፍንጮ በር አካባቢ ነን የምንገኘው። አፍንጮ በር ለምን እንደተባለ የሚያቅሰው ቢነግረኝ በጣም ደስ ይለኛል። ወይም ደግሞ አፍንጫው ትልቅ የሆነ ሰውዬ እዚህ አካባቢ ይኖር ይሆን እንደ ግምት ነው። ይሄ መላምት አባባል ነው። አሁን ወደ 6 ኪሎ እየተጓዝን እንገኛለን ማለት ነው። ወደ 6 ኪሎ አካባቢ እየተቃረብን ነው የምንገኘው። እዚህ አካባቢ ደግሞ ቅዱስ ማርቆስ ቤተክርስቲያን አለ። 6 ኪሎ አካባቢ ሐውልቱ ጋር ከመድረሳችሁ በፊት የሚገኛል። እዛ አካባቢ ጋር እየደረስን እንገኛለን ማለት ነው። በዚህ ጋር በምትመለከቱት ቅዱስ ማርቆስ ቤተክርስቲያን አለ። እንግዲህ ወደ 6 ኪሎ ጋር ያለው የካቲት 12 ሐውልቱን የምንመለከት የካቲት 12 ሆስፒታሉ ደግሞ በዚህ ጋር በስተቀኝ በኩል አለ። ይሄኛው የካቲት 12 ሆስፒታል ነው ሐውልቱን እየተመለከትን ያለ ነው። እንግዲህ ይሄኛው የካቲት 12 ሆስፒታል የምትመለከት በዚህኛው ጋር የአይነ ስውራን ማህበር ትምህርት ቤት ይሁን ብቻ ግን አለ። እዚህ ጋር ወደ 4 ኪሎ የምታስኬደው አስፋልት ነች እየተመለከትን ያለው። አንበሳ ግቢ በነገራችን ላይ ህፃናት ሆናችሁ እንግዲህ አንበሳ ግቢ የመጣችሁ ትኖራላችሁ። ይሄኛው ነው እንግዲህ አንበሳ ግቢ ተቀይሮ አምሮበት የምትመለከቱት አንበሳ ግቢ ይሄንን ይመስላል። በጣም የሚያምረው በነገራችን ላይ አሁን ውስጡ ምን እንዳለ አላቅም። አንበሳው ያለ አይመስለኝም። እንግዲህ አሁን ወደ ፈረንሳይ ነው የምንሄደው። ፊት ለፊት ወደ ጃልሜዳ የሚያስኬደውን አስፋልት ይሄ በድንኳኑ ጋር ሰንዴ ማርኬት አለ። በዚህ ጋር ያው እንግዲህ ወደ በላይኛውና በታችኛው ጋር ቦታዎች ወደ 4 ኪሎ የምታስኬድ አለች። የአንበሳ ግቢ በአንበሳው ግቢ መሃል ላይ ይሆንና በስተግራም በስተቀኝም ያለች እቺኛው አስፋልቷ ነች። እዚህ አካባቢ ጋር ሞቢሊውን ሼድ የነበረበት ቦታ ጋር ነን። አሁን ዞረን ይሄኛው ወደ ሚኒሊክ የምታስኬደው አስፋልት ነው እየተመለከትን ያለ ነው። እዚህ ጋር ያሬድ ሙዚቃ ቤት አለ። በነገራችን ላይ በጣም ታዋቂ ሙዚቃ ቤት ነው በኢትዮጵያ። የመጀመሪያው ሙዚቃ ቤት ሳይሆን አይቀርም። የመጨረሻው ግን እንደማይሆን እርግጠኛ ነኝ። አሁን ወደ ፈረንሳይ አካባቢ እየሄድን እንገኛለን። ወይም ደግሞ ይሄኛው የኦሮሚያ ከፍተኛ ፍርድ ቤት ሳይሆን አይቀርም። እዛ አካባቢ ያለ ጃልሜዳ አካባቢ እንዳለ እርግጠኛ ነኝ። አሁን እዚህ ከጃልሜዳ ጀርባ ነን ያለነው ወደ ፈረንሳይ በሚያስኬደው አስፋልት ላይ በዛ አካባቢ ጋር የምንገኘው።
አሁን ወደ ጃልሜዳ የሆነች የምታስገባለች። በነገራችን ላይ ጥምቀት ታቦት ሲገባ በዚህ ጋር ነው። ወደ ጃልሜዳ አካባቢ ሲገቡ በዚህ ጋር ነው። ሲወጣ ግን ቤት ጋር እንደሆነ እርግጥ በዚህ ጋር ሊሆን ይችላል። እንግዲህ መግቢያውን አሳያቸዋል። የጃልሜዳን ወደ ውስጥ መግቢያ ወደ ሜዳው የምታስገባዋለች በር አለ አይደለ? እዛ እሱን አሳያቸዋል። አሁን ያለንበት ቦታ ያው ጃልሜዳ አካባቢ ነው። ከጃልሜዳ በስተጀርባ ወደ ፈረንሳይ አካባቢ እየተጓዝን ነው የምንገኘው። እዚህ አካባቢ ቆይ ላሳያችሁ። ይሄኛው የምንመለከተው አጥር ወደ ጃልሜዳ ውስጡ እንግዲህ ጃልሜዳ ይሄንን ይመስላል። ከርቀት ወደ ጃልሜዳ መግቢያውን ያሳያችሁ። አሁን እንግዲህ ከጃልሜዳ በስተጀርባ ነን ያለነው። ይሄ የምንመለከተው አጥር እንግዲህ ጃልሜዳ ነበረ። እንግዲህ አደባባይ ደርሰናል። ይሄኛው አደባባይ እንደምንመለከተው ቃኘው የሰላም ማስከበር አደባባይ ነው የሚለው። እዚህ አካባቢ ወደ ኮሪያ አይደለ ወደ የኮሪያ ዘማቾች የሚኖሩበት ሰፈር ሳይሆን አይቀርም። በፊት እንግዲህ እዚህ አካባቢ እንግዲህ ኮሪያ ዘማቾች የነበሩበት እንደነበረ አስታውሳለሁኝ። እንግዲህ የምታውቀው በአሁኑ ሰዓትም እዚህ ይኖሩ ይሆን እንደ እንግዲህ እዚህ ከጃልሜዳ በስተጀርባ አካባቢ እንዳሉት እዚህ ይለኛል። አሁን እንግዲህ እየተጓዝን የምንገኘው ወደ ፈረንሳይ አካባቢ ነው። ፈረንሳይን ቤላን እንግዲህ ከርቀት ተመልከቱት። ከፍታ ቦታ ላይ እንግዲህ የምንመለከተው ተራራው በጣም ነው የሚያምረው፣ በጣም ነው ደስ የሚለው። ይሄ መስጊዱ በሚታየን ቦታ ወደ ቤላ አካባቢ ነው ይሄኛው እያየን ያለ ነው። ወደ ቤላ አካባቢ ነው የሚታየው። በነገራችን ላይ ወደዚህ የምትመጣው ቁጥር 13 ቁጥር ሳትሆን አትቀርም ወደ ቤላ የምትመጣው። እንግዲህ ወደ ፈረንሳይ ኤምባሲ ይሄኛው የምንመለከተው ጥቅ ያለ ደን ኤምባሲው ሳይሆን አይቀርም። በነገራችን ላይ የተወሰኑት ኤምባሲዎች በጣም ሰፋፊ ቦታ መስለኝ ይሄኛው ቤላን እየተመለከትን ያለ ነው እያየን ያለ ነው። የተወሰነ ኤምባሲዎች በጣም ሰፋፊ ቦታ ነበረ ማለት ይሄ በዚህ ጋር ነው ወደ ቤላ የምታስኬደው አስፓልት። በነገራችን ላይ እንግዲህ ኤምባሲዎቹ የግብጽ ኤምባሲ አስታውሳለሁ በጣም ሰፊ እንደሆነ ትዝ ይለኛል። የተወሰኑትም በጣም ሰፋፊ መሬት ነው ያዙት። እናንተ ብትሆኑ ግን በዛ ሰዓት እንደዚህ አይነት ካሬ ሜትር ትሰጣላችሁ ግን አይሆንም አይደለ? ምን ያክል ካሬ ትሰጣላችሁ? እስኪ እናንተ በዛን ሰዓት የምትኖሩ እነኚህ ኤምባሲዎች በተቋቋሙበት ሰዓት በዛን ሰዓት የአገር መሪ ብትሆኑ ስንት ካሬ ትሰጣላችሁ? እስኪ እንግዲህ ግምታችሁ ወይም ደግሞ በዛን ሰዓት ልትሰጡት የምታስቡትን ብትነግሩኝ በጣም ደስ ይለኛል። እንግዲህ አሁን ፈረንሳይ አካባቢ የአራሮቹ ሰፈር ነን ያለ ነው። በጣም የሚያምር ውብ አካባቢ ነው። እንግዲህ ፈረንሳይ በአራድነትና ፈረንሳይ ብዙ ጊዜ የምትታወቅ በአርቲስቶች ያሉባት ቦታ፣ አርቲስቶች የፈለቁባት ቦታ ነች። እንግዲህ እቺን ትመስላለች ፈረንሳይ አካባቢ ነው እያልኳችሁ ያሉት። ፈረንሳይ ሀገሩን ሳይሆን ፈረንሳይ አካባቢ እቺን ትመስላለች። በጣም ነው የሚያምረው፣ በጣም ነው ደስ የሚለው። እናንተ ደግሞ ይህንን ቻናል እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ እመኝላችኋለሁ።